ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ አውታር ዜና ተከታታዮች፣ በሀገር ውስጥና በውጭ ሀገር የምትገኙ መላው ኢትዮጵያውያን እንደምን ሰንብታችኋል? ዛሬ በልዩ መስተንግዷችን የዓለምና የሀገራችን ትኩስ ፖለቲካዊና ወታደራዊ ውጥረቶች የዳሰሱ አቤት መረጃዎችን ይዘንላችሁ ቀርበናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአስመራ ስታዲየም ሆነው ብያችሁ ነበር አልነገርኳችሁም ወይ በማለት ለአፍሪካ ቀንድና ለአሜሪካ ያስተላለፉት ጠንከር ያለ መልእክት ምን ይዟል? በሌላ በኩል የተፈራው ደርሶ የሩሲያው ፕሬዝዳንት ቭላድሚር ፑቲን ዩክሬን ላይ ያወረዱት ምድር አንቀጥቅጦ አዲስ የሃይፐርሶኒክ ሚሳኤል ጥቃት ዓለምን እንዴት አስደነገጠ? ዶናልድ ትራምፕ ስለ ዩክሬን ሽንፈት ምን አሉ? በመጨረሻም ወደ ሀገር ውስጥ ስንመለስ በትግራይ ክልል ያለው የህወሓት አካሄድና የፌዴራል መንግስቱ ዝምታ ወዴት ያመራል? ግጭትስ ከተነሳሳስ ቀድሞ ማን ይተኩሳል? የፖለቲካ ምሁራን የሰጡት ጥልቅ ትንታኔ ይዘንላችሁ እስከ ዜና ፍጻሜው ድረስ አብራችሁን ቆዩ። የፕሬዝዳንት ኢሳያስ አፈወርቂ ብያችሁ ነበር መልእክት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኤርትራ 35ኛ የነጻነት በዓል አጋጣሚ በአስመራ ስታዲየም በተካሄደው ደማቅ ስነስርዓት ላይ ብቅ በማለት ቀጠናዊና ዓለም አቀፋዊ ጉዳዮችን የዳሰሰ ሰፋ ያለ ንግግር አድርገዋል። ፕሬዝዳንቱ በንግግራቸው ብያችሁ ነበር፣ እኔ የነገርኳችሁ ነገር እውነት ሆኖ ተገኝቷል፣ እባካችሁ የምነግራችሁን እንደ ተራ ነገር አትቁጠሩት፣ በደንብ ስሙኝ የሚል ይዘት ያለው መልእክት አስተላልፈዋል። ፕሬዝዳንት ኢሳያስ ከታላቁ አሜሪካ ጋር ስላለው ግንኙነት ሲናገሩ በተለይ የዶናልድ ትራምፕ አስተዳደር አሜሪካን ዳግም ታላቅ እናድርግ ወይም ማጋ በሚለው አስተሳሰብ የሚመራ በመሆኑ ከኤርትራ ጋር ዳግም የግንኙነት መታደስ ሊኖር ይችላል ተብሎ ስለሚወራው ጉዳይ አስተያየታቸውን ሰጥተዋል። እኛ ጥርፊያ፣ ሩጫ አንፈልግም። ሁሉንም ነገር በቀስታና በእርጋታ መከታተል እንመርጣለን። ግንኙነትን ማሻሻል በሚለው ጉዳይ ላይ ዝም ብለን አንጣደፍም ሲሉ ተደምጠዋል። ፕሬዝዳንቱ አክለውም የኢትዮጵያን፣ የሱዳንና የሶማሊያን፣ የቀይ ባህርንና በአጠቃላይ የአባይ ተፋሰስ የሀገሪቱ ቀንድ ቀጠናን ጉዳይ አንስተዋል። የአፍሪካ ቀንድ በተለይ ከሱዳንና ከኢትዮጵያ ወቅታዊ ሁኔታዎች ብሎም ከውጭ ኃይሎች ጣልቃ ገብነት ጋር በተያያዙ ትልቅ ችግርና ውጥረት ላይ መሆኑን ቢጠቁሙም ችግሮቹን ግን በዝርዝር አላስቀመጠም። ፕሬዝዳንት ኢሳያስ ንግግራቸውን ሲያጠቃልሉም ባለፉት 35 ዓመታት በዚያው በአስመራ ስታዲየም ያደረጓቸውን ንግግሮች በመጪው 35 ዓመት ለመድገም ቃል ገብተዋል። የተፈራው ሆነ የፑቲንና የዩክሬን ሚሳኤል በትር ከኤርትራ በመነሳት ወደ ሞስኮና ኪየቭ ስናመራ በሩሲያና በዩክሬን ጦርነት ውስጥ በእርግጥም የተፈራውና የሚያሰጋው ነገር ሆኗል። የሩሲያው ፕሬዝዳንት ቭላድሚር ፑቲን የኒውክሌር ጦር መሳሪያ መሸከም የሚችልና ጠላትን ሙሉ በሙሉ የሚያደባይ አደገኛ አዲስ ሚሳኤል እንዲተኮስ አድርገዋል። ይህ ምድር አንቀጥቅጥ ሚሳኤል ኦሬሽኒክ በመባል ይታወቃል። ሩሲያ ይህን መሳሪያ ከከባድ የድሮን ማዕበል ጋር በመቀናጀት ዩክሬን ላይ ያስወረደችው ሲሆን ሚሳኤሉ ኢላማው ላይ አርፎ ከሚያደርሰው አስከፊ ጉዳት ባሻገር የድምፅ ጉድጓዱ ብቻ በሰማያዊ ላይ ከባድና አስደንጋጭ የፍርሃት ስሜት የሚፈጥር ነው። ኦሬሽኒክ የኒውክሌር ጦር መሳሪያ እንዲሸከም ተደርጎ ከመሰራቱ በተጨማሪ ከድምፅ የፈጠነ ወይም ሃይፐርሶኒክ ፍጥነት ያለው በመሆኑ በአሁኑ ሰዓት በዓለማችን ላይ ባሉ በማንኛቸውም የአየር መከላከያ ዘዴዎች መከላከልና መመታት የማይችል አድርጎታል። ሚሳኤሉ አንድ ጊዜ ከተተኮሰ የተሰጠው ኢላማ ነጥሎ የማደባበቅ ፍጹም ብቃት አለው። ይህ ሚሳኤል ለየት የሚያደርገው ዋና ባህሪው ሲተኮስ በፍጥነት አየሩን እየቀዘፈ ወደ ላይ ከወጣ በኋላ ቁልቁል ወደ መሬት ሲወርድ ካለው ፍጥነት በላይ እየተምዘገዘገ መምጣቱ ነው። ከዚህም በላይ በከፍተኛ ፍጥነት ላይ እያለ አቅጣጫውን የመቀየር ብቃት ስላለው በጠላት በኩል የሚጨበጥና የሚገመት አይደለም። የኢላማው ቦታ ላይ ከመድረሱ ጥቂት ሰከንዶች በፊት ደግሞ ራሱን አንድ ሚሳኤልነት ወደ 3 ከዚያም በላይ በመቀየር
በአንድ ጊዜ ሰፋ ያለ ቀጠናን ያወድማል። ይህ ጥቃት ያረፈበት ዩክሬን ቀጠና የሲኦል ጥግ አድርጓታል ተብሏል። ግጭት ቢነሳ ቀድሞ ማን ይተኩሳል? ዶክተር አደም ካሴ በበኩላቸው አሁን ያለው ሰላም ያልሆነ ጦርነት ያልሆነ መካከለኛ ሁኔታ ዘላቂ ሊሆን እንደማይችል ይናገራሉ። በአሁኑ ወቅት በትግራይ ክልል ያለው አስተዳደር በፌዴራል መንግስቱ ሙሉ እውቅና ያገኘ ባለመሆኑ በበጀትና በሌሎች አጠቃላይ ጉዳዮች ላይ የፌዴራል ቁጥጥር ጥብቅ ነው። ይህ ደግሞ በህወሓት ያሉበትን የበጀትና የኢኮኖሚ ጉድለቶች ለማሟላት ሙሉ በሙሉ ከውጭም ዓለም ጋር ራሱን የቻለ ግንኙነት ለመፍጠር እንዲገደድ ሊያደርገው ይችላል። ይህ አካሄድ ደግሞ የፌዴራል መንግስቱን ከፍተኛ ቁጣና እርምጃ ሊቀሰቅስ ስለሚችል ዋነኛ የግጭት መንስኤ ሊሆን እንደሚችል ዶክተር አደም ጠቁመዋል። ለመሆኑ ሁለቱ ኃይሎች ወደ ቀጥታ ግጭት ካመሩ ቀድሞ ማን ሊተኩስ ይችላል ለሚለው ጥያቄ ዶክተር አደም ሲያብራሩ የመተኮስ ከፍተኛ ጫናና ስጋት ያለው ህወሓት ላይ ነው ይላሉ። ምክንያቱም ክልሉ በበጀት በነዳጅና በፍትህ ጉዳዮች የተናቀ በመሆኑ እነዚህ ነገሮች በሰላማዊ መንገድ ብቻ አመጣዋለሁ የሚል ነገር በተግባር ሊሆን አይችልም። የፌዴራል መንግስቱ ህወሓት የሚፈልገው ነገር ሁሉ በፈቃደኝነት ያደርግለታል ተብሎ አይታሰብም። ከዚህም ውጭ ህወሓት ራሱን እንደ ኤርትራ፣ ሱዳንና ግብጽ ካሉ የውጭ ኃይሎች ጋር በማስተሳሰር ቀጠናዊ የፖለቲካ ካርታውን ይበልጥ ሊያወሳስበው እንደሚችል ምሁራኑ በትንታኔያቸው አስገንዝበዋል። ያም ሆነ ይህ ጦርነቱና ግጭቱ ለሀገር የሚያተርፈው ትርፍ ባለመኖሩ ለሀገራችን ሆነ ለዓለማችን ዘላቂ ሰላምና ፍቅርን መተሳሰብ እንመኛለን። የኢትዮ አውታር ዜና ልዩ መሰናዷችን በዚህ አብቅቷል። ሰናይ ጊዜ ይሁንላችሁ።